አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ዜጎችን ማሰብና ኑሯቸውን ማሻሻል በአዲስ አበባ ከተማ በሰው ተኮር መርሃ ግብር እየተከናወነ የሚገኝ ተግባር ነው። 1446ኛውን የኢድ አልፈጥር በዓል በቦሌ ክፍለ ከተማ ወረዳ 4 በሚገኘው ሁለተኛው የተስፋ ብርሃን የምገባ ማዕከል ከአቅመ ደካሞችና ለተለያዩ ማህበራዊ ችግሮች ከተጋለጡ ወገኖች ጋር ያከበሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የኢድ አልፈጥር በዓልን እንደ ባህላችን በመረዳዳትና በመደጋገፍ ማክበር ስለሚገባ መርሃ ግብሩ ተዘጋጅቷል ነው ያሉት። በዚህ በረመዳን የጾም ወቅት 24ቱም የተስፋ ምገባ ማዕከላት ለሙስሊሙ ማህበረሰብ ምሽት የአፍጢር ፕሮግራም ሲያካሂድ ነው የቆየው። ከዛም በተጨማሪ አቅመ ደካማ የሆኑ ጠያቂ እንዲሁም ገቢ የሌላቸው የአገር ባለውለታዎች በተለያየ መንገድ ለችግር የተጋለጡትን በልዩ ሁኔታ አይተን ማዕድ ስናጋራ ነው የቆየነው። ዛሬ ደግሞ የኢድ በዓል ሲከበር በባህላችን መሰረት መረዳዳት፣ መተሳሰብ፣ አብሮ መሆን፣ አንድነታችንን ማጠናከር እየተጠናከረ እንዲሄድ ታሳቢ በማድረግ ይሄንን የበዓል ዝግጅት አድርገናል። ከለውጥ ወዲህ የመጣው ለአቅመ ደካሞች ትኩረት መስጠትና ማህበራዊ ችግሮችን መፍታት በትኩረት እየተተገበረ መሆኑንም ከንቲባ አዳነች ተናግረዋል። ከለውጥ ወዲህ የመጣና ወደ ስራ የተተገበረውን ደሃን ዝቅ ብሎ ማየት፣ ችግሩን መካፈል፣ የበለጠ ትኩረት መስጠት፣ የማህበራዊ ችግሮች እንዲቃለሉ የማድረግ ሰው ተኮር ያልነውን ፕሮግራም በተሟላ ሁኔታ ስንተገብር ነው የቆየነው። የዚህ ተጠቃሚ ስለሆናችሁ እንኳን ደስ ያላችሁ። እነኚህን የተስፋ ምገባ ማዕከላት ገንብተን ለአገልግሎት ክፍት ስናደርግ ብቻችንን የሰራነው ነገር የለም። የማስተባበር ስራን የሰራነው እንደ መንግስት በርካቶች ተባብረዋል። ይሄንን የተስፋ ምገባ ማዕከል ከተጀመረበት ጊዜ ጀምሮ እስከ ዛሬ ድረስ ከፊታችንም ባለው ጊዜ ያልተለየንና በየቀኑ ምግብ በማቅረብ ከጎናችን ጥሪውን ተቀብሎ የተገበረው የኢትዮጵያ አየር መንገድ ነው። እጅግ አድርገን እናመሰግናለን። የምገባ ማዕከሉ ዓመቱን ሙሉ ከኢትዮጵያ አየር መንገድ ጋር በመተባበር አቅመ ደካሞችን በመደበኛነት የመገበ መሆኑን የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሽፈራው ገልጸዋል። ይሄ ምገባ ማዕከል በዓላት ሲመጣ ብቻ የሚመግብ ሳይሆን ዓመቱን ሁሉ በቀጣይነት ባለው በቀን አንዴ ችግረኞች የሆኑ አቅማቸው ደከም ያሉትን እዚህ እንዲመገቡ ከአየር መንገድ ጋር ተሳስረን እንድንሰራ ቀጣይነት ባለው ስንመግብ ከርመናል። በጾም ውስጥም በተለይም ጾመኞች ተመጣጣኝ የሆነ ምግብ እንዲያገኙ በቀን አንዴ ቀጣይነት ባለው ዘርፈ ብዙ ስራዎች ሲሰራ ቆይቷል። አቅመ ደካሞችን መደገፍ ከፈጣሪ ዋጋ ያስገኛል ያሉት የመርሃ ግብሩ ተሳታፊዎች በዓሉን በዚህ መልክ በማሳለፋችን ተደስተናል ነው ያሉት። ከንቲባ እኛን የሰጠችው ተስፋ አልহামዱሊላህ እንደም በኑሮ ጉዳይ ተስፋ የቆረጠውም ደስተኛው ነው። ህመምም አለው የኑሮ ይለት ቁርሻ ያጣው ይሄን አይል የሷን ባልደረቦችን ይዘን ይሄን ሁሉ ነገር እኛን አዘጋጅታ መጣ የተናገራቸው ነገር እኛ ደስተኛ ሆነን ከዚህ በፊት ተስፋ የቆረጥነው እኛ ደስተኛ ሆነን ለመኖር እንችላለን ብለን ካላ በኋላ ከንቲባ የሰጣቸው ግንባታ በጣም ደስ ይሉናል። በጣም ደስ ይላል። በጣም ደስታ እንደዚህ አይነት ማረግ እንደዚህ አይነት ጌጥ እንደዚህ አይነት ነገር ታይቶም አይታወቅ ያምራል። ይሄ ሰው ማግኘት ትልቅ ነገር ነው አይደል እንዴ? ብዙ ነገር በላን፣ ጠጣን፣ ክትፎ በላን፣ ሁሉ ነገር አደረግን። ከዚህ የበለጠ ምንም ታረግልን ነገር የለም። አላህ ይስጣት። አላህ ዘንድ ትልቅ ጠቀሜታ አለው። ምስኪኖችን መርዳት የረዳ ሰው አላህ ይረዳዋል። ያረዳ ደግሞ ምን ጊዜ የማይረዳም ለራሱ የማይረዳም እሱም አይረዳም። በጣም ትልቅ ይጠቅማቸዋል። እነዚህ አሁን ለምሳሌ ምን ተምን ላርገው የሚሉ ብዙ እህቶቻችን ወንድሞቻችን እንደዛ አይነት እድል ሲያገኙ በጣም ትልቅ ደስታ ይሰማቸዋል። አረ ዛሬ በጣም ደስታ ነው። ምንም ነገር የሌለው ደስ የሚል ይሄን ደስታ ምን ጊዜ አላህ ያርግልን እያልኩ ምስጋና ያቀርባለሁ። መሰል መርሃ ግብሮች በሁሉም የምገባ ማዕከላት ነው የተካሄዱት።